ደግ ሰንብታችኋል የውድ ቤተሰቦቻችን በያላችሁበት ሰላማችሁ ይብዛ ለማለት እንወዳለን። ይህ ማህበራዊና ስነ ልቦናዊ ጉዳዮችን የምንዳስስበት የሁላችንም ቤት ነው። ዛሬ ማክሰኞ ነው። እኔ ደግሞ ሰሎሜ ነኝ። ዛሬ ይላችሁ የመጣሁት እንግዳ ስለ ቪዛ ስለ ውጪ ፕሮሰሶች በሰፊው የምትነግረንን መቅዲን ነው። መቅዲዬ እንኳን ደህና መጣሽ። እንኳን ደህና ቆየሽ። ያው ከጓደኝነት ጨዋታ ባሻገር ዛሬ ለተመልካቾቻችን ስለ ቪዛ ምን ይመስላል የሚለውን በተለይም ስለ አሜሪካን ኤምባሲ ያለውን የተወሰነ ኢንፎርሜሽን ልንነግራቸው መተናል። እስኪ ለማያውቁሽ ስምሽን ማን በል አስታውቂያቸው። መቅደስ ጌትነት እባላለሁ። መቅዲ ቪዛ ኮንሰልታንሲ ባለቤት ነኝ። እሺ መቅዲዬ፣ ስለ ቪዛ ስናወራ ያው መጀመሪያ ቪዛ ሴንተሮች ስራቸው ምንድን ነው? እኛ ስራችን ምን መሰለሽ፣ ፎርም መሙላት፣ የኤምባሲ ለመግባት ፎርም የሚሞላ ፎርሞች አሉ። እነሱ መሙላት፣ ቀጠሮ መያዝ፣ በየትኛውም ጉዳይ ቀጠሮ ሳትይዥ መግባት ስለማትችል ኤምባሲ ቀጠሮ መያዝና ፎርም የሚሞላ ብዙ አይነት ፎርም አለ። ኢሚግራንትም ሲሆን በጋብቻም ሲሆን በጣም የተለያዩ ፎርሞች አሉ። እነሱ መሙላት ነው ስራችን። እሺ የቀጠሮ ቀን ያው አሜሪካ ኤምባሲ ስለ አሜሪካ በተደጋጋሚ የሚጠይቅሽ አሜሪካ ኤምባሲ ፊት ለፊት ስለምትሰሪ ነውና አሜሪካ ኤምባሲ ለመግባት የቀጠሮ ቀን መቼ ነው? በነን ኢሚግራንት ከሆነ ለጉብኝት፣ ለቱሪዝም፣ ብቻ ለብዙ ነን ኢሚግራንት ተመላሽ ከሆኑ በትምህርትም በምንም ለሚሄዱት ማክሰኞና ሐሙስ ነበር። አሁን ደግሞ ማክሰኞና አርብ አድርገውታል። በሁለቱ ቀን ነን ኢሚግራንቶች ይገባሉ ማለት ነው። ሌላስ የቀጠሮ ቀን አለ? ከሰኞ እስከ አርብ፣ ሰኞ፣ ሮብ፣ አርብ ደግሞ ኢሚግራንቶች በጋብቻ በቤተሰብ በተለያየ ምክንያት የሚሄዱ አሉ አይደለ? በልጆች ምናምን እነሱ የሚገቡት ደግሞ ሰኞ፣ ሮብ፣ አርብ ነው። ስለዚህ እንደሚሄድበት ኬስ የቀጠሮ ቀኑ ይለያያል ማለት ነው። እውነት። እሺ ዲቪ ይሄንን እዚህ ጋር እናቆየውና የቪዛን እንመለስበታለን። ዲቪ አሁን እኔ የሚመስለኝ ዲቪ ሞላና ከዛ ከደረሰኝ ቀጥታ መሄድ ነው እና አንድ ሰው ዲቪ ሲደርሰው ቀጥታ ይሄዳል ወይ? ዲቪ ደረሰሽ ማለት 50% እንደምትሄጂ እርግጠኛ ነሽ። 50% ግን ልትመለሽም ትችያለሽ፣ ልትሄጂም ትችያለሽ። ስለዚህ ምንድን ነው መሟላት ያለበት አንድ ሰው ዲቪ ከደረሰው? ለምሳሌ የሞላሽበት አሞዳለሁ። እኔ አሁን የትምህርት ደረጃዬን ዲግሪ ብዬ ያለኝ ግን 12ኛ ክፍል ዲፕሎማ ከሆነ አልችልም። ስለዚህ ስሞላ በትክክል መሙላት አለብኝ ነው? ስሞላ መሙላት አለብሽ። በቃ ባጭሩ 12ኛ ክፍል ሳትጨርሺ ዲግሪም ካለሽ ሙሉ የተማርሽበትን የስራ ልምድሽ ይታያል። በቤተሰብ አሁን ያለ እኔና ፍቅረኛ አለሽ አይደለ? ተጋብተናል ብለሽ ዶክመንት ካልተሟላ ከደረሰሽ በኋላ ከተጋባሽ ብቻ ይሄ ዶክመንት ያልተሟላ የሚጠይቅሽን ጥያቄ በትክክል ዶክመንት ያልተሟላ ከሆነ ፌል ያደርጋል። ከፍለሽም ምን ብለሽም ላትሄጂ ትችያለሽ። ስለዚህ ዲቪ ደረሰን ማለት ያው 50% ነው እንጂ ሙሉ ሄዳለሁ ማለት አይደለም። እሺ ዲቪ ላይ ስፖንሰር የሚባለው ነገር ምንድን ነው? ስፖንሰር ማለት እዛ ሀገር ያለ ተቀባይሽ ማለት ነው። እዛ ሀገር ቤት ኖሮት ወይ ሲቲዝን ወይ ደግሞ ግሪን ካርድ ያለው ሰው አንቺ መቀበል ፈቃደኛ የሆነ መሆን አለበት። ስፖንሰር ስለሚያደርግሽ አንቺ ሄደሽ እሱ ጋር ነው የምታርፊው ቀጥታ። መንግስት ለአንቺ ምንም አይነት ነገር ከቨር አያደርግም። ያ ሰው አንቺ እሱ ጋር የምታርፊለት ሰው ስራ ያፈልጎልሽ ምናምን ብዙ ጣጣዎችን ችሎ ቢያንስ ስራ እስክትይዢ ምናምን ራስሽን እስክትችይ እሱ ጋር ነው የምትቀመጪው። ስለዚህ ኃላፊነት የሚወስድልሽ ሰው ያስፈልግሻል። ስለዚህ ሁሉም ኢትዮጵያ ግራውን በዲቪ የሚሄዱት እዛ ስፖንሰር አላቸው ማለት ነው? ወይም የስፖንሰር ፎርም ማምጣት ግዴታ ነው? ግዴታ ስፖንሰር ሊኖርሽ ይገባል። አዎ እዛ ያለ ሰው ተቀባይ ከሌለሽ ማን ጋር ታርፊያለሽ ሄደሽ? መንግስት ምንም አይነት ነገር ከቨር አያደርግልሽም ማለት እንጂ። ስለዚህ ግዴታ ስፖንሰር ያስፈልግሻል። የሌላቸውም በሰው እየተፈለገ ምናምን እንደዛ ያደርጋሉ። እሺ የትምህርት የሚባለው ማለት ምን አይነት አሉ? እስኪ ንገሪኝ ዘርዝርሽ። አሁን የቪዛ የትምህርት ቪዛ አለ፣ እዛ የስራ ቪዛ አለ፣ የእጮኝነት ብዙ ናቸው። ግን ብዙ ሰው የሚሞክረው ቱሪዝምና ኮንፈረንስን ነው። ኦኬ። ስለዚህ አሁን እስኪ የቱሪዝምን አንስተሽ አንድ ሰው በቱሪዝም ለመሄድ ያለውን ፕሮሰስ ንገሪኝ። ምንድን ነው የሚያደርገው? እዛ ሀገር አሁን ለምሳሌ አቅም አለኝ ሆቴል ክራይ ያለው ካለ ሆቴል ቡክ ማድረግ አለበት። ቤተሰብ ደግሞ ካለው የቤተሰቡን አድራሻ፣ የሚቀበለውን ሰው፣ የት ነው የሚኖረው የሚቀበለው ሰው፣ ከሄደ በኋላ ማን ጋር ያርፋል፣ እዛ ማን አለው፣ እህት፣ ወንድም፣ እናት፣ አባት እዛ አለው ወይስ የራቅ ያለ ቤተሰብ ነው፣ የሚቀበለው ሰው ማን ነው የሚለው ፎርሙ ላይ ይሞላል። ያው እድል ነው ሞስት ፕሮባብሊ እድል ብትዩ ነው የሚሻለው። የቱሪዝምም ኮንፈረንስም ብዙዎቹ እድል ናቸው። ኮንስላሩ አይቶሽ ካላመነበት ይመልስሻል። አሁን አንቺ አይሰጠውም ብለሽ የተሰጠው ሰው አለ፣ ይሰጠዋል ብለሽ ደግሞ ያልተሰጠው ሰው አጋጥሞሽ ያውቃል? ያጋጥምሻል። ይሄ የትምህርት ዝግጅቱ፣ ስራው፣ በቃ ብዙ ነገሩ ቆንጆ ነው ሊያልፍ ይችላል ያልሽውን ሰው ይከለክሉታል። ደግሞ ዝም ብሎ ነው ማለት የሚመለስ አይነት መስሎች ደግሞ ሲገባ የሚሰጠዋል እና ብዙን ኮንስላሩ ነው የሚወስነው። እዛ
የሚያገኝሽ ሰው ነው የሚወስነው። አሁን በር ላይ ስናይ ትልልቅ ሰዎች በእድሜ ገፉ ወይም ፊደል ያልቆጠሩ ሰዎች የተለያየ አይነት ሰው ነው የሚመጣው። አማርኛ ቋንቋ ተናጋሪ ነው እዚህ ሀገር ያለው። ስለዚህ ቋንቋ ካልቻሉ እንዴት ነው የሚግባቡት? ውስጥ ገብተው እዛ ጋር እንግሊዘኛ ቋንቋ ባለማስረዳት ይቀራሉ ወይንስ ምንድነው የተለየ ነገር? እዛ የሚያገኟቸው ራሳቸው አማርኛ የሚችሉ አሉ። ነጮቹ ራሳቸው ይችላሉ። ከዛ ደግሞ ማስተርጓሚ ትችያለሽ፣ ማስተርጎም ትችያለሽ። ኦሮምኛም አይነት ቋንቋ አለ አሁን እዛ? ኦሮምኛም አለ አማርኛም አለ፣ ያስተረጉሙላቸዋል። ስለዚህ ኦሮምኛና አማርኛ ተናጋሪ ትራንስሌት ይደረግበታል። እርግጠኛ ሆኜ ግን ማውቀው አማርኛው ነው። ኦሮምኛ አለ ብለው እንጂ እርግጠኛ አይደለም። ገብተሽ በኦሮምኛ ላወራሽ አልሞከርኩትም። እሺ፣ እዛ ለመግባት ስንት ብር ነው የሚከፈለው? $185። ስንት ማለት ነው በእኛ? በኢትዮጵያ 25,000 ብር አካባቢ። ኦኬ። በፊት በኢትዮጵያ ብቻ ነበር፣ በአቢሲኒያ ባንክ ብቻ ነበር የምትከፍይው። አሁን ግን በክሬዲት ካርድ ዛሞች መክፈል ትችያለሽ። እሱንም ነገር አሁን ግን በፊት እንደዚህ ስንት ብር ነበር መጀመሪያ? ዶላሩ የኢትዮጵያ ብር የወረደ ሰዓት ከ10,000 ወደ ዛ አደገ እንጂ 10,700 ነበረ። ወደፊት ሀብታም ስትከፍያለሽ። አሁን ከ10,000 ስንት ብር ገብቷል ማለት ነው? ገባ። ስለዚህ ለኮቴ 25,000 ብር ከፍዬ ነው የምገባው። አዎ፣ እንደ ኢትዮጵያ ስታስቢው ነው ግን የተወደደው። ኦኬ። እንደ ዶላር ግን አልጨመረም፣ እዛው ላይ ነው። $185 ነው። በፊያንሲ በእጮኛ ግን ስትገቢ $266 እንደዛ ይጨምራል ይቀንሳል? ይጨምራል። እሺ፣ አሁን ብዙ ሰው የጋብቻ እና የእጮኛ ላይ ጋብቻ ይጓተታል፣ የእጮኝነት ጊዜው አጭር ነው ይባላል። ስለዚህ አሁን የእጮኝነት እንትን ለምን ስንት ቀን ነው የሚፈጅብኝ? 9 ወር። በ9 ወር ውስጥ ጨርሳለሁ። 1 አመት አካባቢ ከ9 እስከ 1 አመት አካባቢ። በጋብቻስ 5 አመት። እንዴ ለምንድን ነው ማለት የዚህን ያህል ጋፑ? እዛ ሁሉም ነገር አሁን በጋብቻ ስቴጅ እዛ ሁሉም ነገር አልቆ ካርድ ይሰጥሻል። በእጮኝነት ግን ስቴጅ ገና ፕሮሰሱ እዛ ይቀጥላል። ስለዚህ በእጮኝነት ሄድኩ ማለት የአሜሪካን ነዋሪ ሆንኩኝ ማለት አይደለም። ገና ፕሮሰሱ ረጅም ፕሮሰስ ይፈጅብሻል። እዛ ሄደሽ የምትከፊውም ክፍያ ምናምን ዶክመንት ለማሟላት ራሱ ረጅም ጊዜ ይፈጅብሻል እዛ ሄደሽ። እሺ፣ ስለ ፌክ ጋብቻ አንቺ ካየሽው ኤክስፒሪየንስ እና መሆን አለበት የምትይው ምን ያህል ትደግፊያለሽ? ይሄ በፌክ ዶክመንቶችን ማስተካከል። ፌክ ጋብቻ ትንሽ ማለት 5 አመት ይፈጅብሻል ፕሮሰሱ እስኪያልቅ ራሱ እና በዛ ማል ቢሆን ነገር ቢፈጠር ምናምን አሰልቺ ነው። ፌክ ጋብቻ እንኳን 5 አመት 6 አመት ሲፈጅ ብዙ ነገሮችን ሉዝ ታደርጊበታለሽ። ያው የብዙ ወጣቶች ጥያቄ ስለሆነ ነው። ብዙ ሳይሆን በፌክ ጋብቻ እናሟላለን እያለ ገንዘብ ተቀብሎ ከዛም ፌል የሚያደርግ ከሆነ አጉል ተስፋ ነው የሚሆነው። በትንሹ እኮ 2 አመት ይላል፣ ግን 5 አመት ድረስ ይፈጃል፣ ይጓተታል። ረጅም ነው እና እሱን የመጠበቅ ትዕግስት ካለሽን ጥሩ ነው። ኦኬ። እሺ፣ በጋብቻ ለሚሄዱ አሁን አዲስ የተጀመረ አለ ይመስለኛል። ምንድነው ማሟላት ያለባቸው? ቻቶች ቻት ያደረኩት ፎቶዎች ምናምን የሚለው ምንድነው የሚሟሉት? ሰዎችስ አንቺ ጋር አሟልተው ያመጣሉ ወይ? እና ሲደብርሽስ ቻቶቹን ታነቢያቸዋለሽ? አይ እኔ ሰው ምስጥር አላነብም። ብዙዎቹ እዛው ነው የሚያስደልቱኝ፣ ግን ስለሚያስደልቱሽ ነው። አይ እኔም አልፈልገውም። የሰው ምስጥር ምን ያደርግልኛል? ቻቱ ስንት ገጽ ይሆናል? አይ እንደ አጻጻፋቸው ነው ተጻጻፉት ነው እንጂ በጣም ብዙ የሚያመጣሉ። ስንት ገጻው ነው ያመጣሉ? አረ ብዙ ስንት ገጻው ነው የሚያመጣው? እንዴ በጣም እንደዚህ ጥራት ለመጽሐፍ ሊሆን ይችላል። የጋብሽ ምናምን ነው ብቻ። ምን መሰለሽ ይሄ ዶክመንት ፎቶ የሚባለው ትክክለኛ ጋብቻ ነው ወይ ዶክመንት ትክክል ነው ወይ የሚለውን ለማስረዳት ነው። ይሄ የተላላክሽበት ፎቶዎች ገንዘብ ከዛ ከተላከልሽ አንቺና እሱ የጋራ ንብረት ካላችሁ እሱ ዶክመንት ይገባል። ይሄ ኤቪደንስ ነው። እውነት ትክክለኛ ጋብቻ ነው ወይስ ውሸት ነው የሚለውን ያዩበታል። እና ዶክመንት የሚያዩት እርግጠኛ ለመሆን ስለሆነ ሊገቡ ሲሉ ግን አሁን አንቺ ጋር ያላቸው ሪአክሽን ምንድነው የሚመስል? ሰዎች በጣም ይጨነቃሉ። ብዙዎቹ የሆነ እንትኗ ይሰጠኛል አይሰጠኝም የምትይው ነገር የለም። እሱ ነገር በጣም ስለሚያስጨንቃቸው ይፈራሉ ምናምን በጣም ይጨነቃሉ። ያው እስክትገቢ ድረስ ከገባሽ ላንቺ አሁን ቃል ገብተውልሽ የሚያውቁ ሰዎች የሉም? ብዙዎቹ ይገርሙኛል። ከተሳካልን ምናምን የሚሉ ያው ሰው ምን መሰለሽ ደንበኛ ይልኩልሻል። አንቺ ፕሮሞት ያደርጉሻል በሷ ምክንያት ምናምን እያለ ፕሮሞት ያደርግልሻል። ስለዚህ ዋናው ቤኔፊቱ እንደውም እንዲህ ነው። ይሄ ከግላዊ ፕሮሞሽን ነው በላይ ከዛ ደግሞ ፍሬንድ ምናምን ትጀምራለች። ሌላ ነገር እንኳን ብዙ የለውም። ጥሩ። እሺ፣ በዋናነት አሁን አንቺ ሰምተሹ እስካሁን ያሳዘንሽ ወይ በተመታላቸው ኖሮ የምትዩ ሰዎች አሉ ወይም ፌል ያደረገባቸው እንዲህ አይነት ታሪክ እስኪ ንገሪኝ።
አዎ ትልልቅ ሰው ሆነው ያሳዝኑሻል። እኔ አሁን ያገጠሙኝ ልጃቸው እዛ ካንሰር ታማሚ ናት። እዚህ መምጣት አትችልም። እንትን አለ መኖሪያ ፈቃድ አላትና ስታያቸውም ትልቅ ናቸው እንደማይመለሱ ትገምቻለሽ አንቺ። ከዛ ሲገቡ ግን ፌል ሲያደርጉ ያሳዝኑሻል። ይሄ ማየት የፈለግሽ ሳይታዩ በማህበታቸው ሊያልፍ ይችላል። እሱ ስታይ ኦኬ የማይመቱት እዛ ሰው ሄዶ ይቀራል ከሚለው ሳቤ ነው። ይቀራል ይላሉ ብዙዎቹ። እና ካላመኑበትም እንትን አይሉ። አሁን እኔ አሜሪካ ኤምባሲ በር ላይ ቁጭ ብዬ የገባ ሰው እየጠበቅኩኝ ምን አይነት ወረቀት ይዞ የሚወጣ ነው የተመታለት? ምን አይነት ወረቀት ይዞ ይወጣ ነው? አንቺ ማስበሽ ነው መታለት። ነጭ ወረቀት ከያዙ ተመትቶላቸዋል ማለት ነው። ይሄዳሉ ማለት ነው። ኦኬ ሰማያዊ፣ ቢጫ ምናምን ወረቀት ደግሞ ያው የነን ኢሚግራንቱን ነው የምነግርሽ። አዎ ድጋሚ ሞክሩ ነው የሚለው። ድጋሚ ሞክሩ እናመሰግናለን የሚል ወረቀት ሰጥቷል። ነጭ ከተሰጠኝ በኋላ አሁን ወጥቶ የተመለሰበት ሰው አጋጥሞሽ ያውቃል? እኔ አንድ የተከለከለችና መልሳ የተሰጣት ማቃለው መልሰው ውሰጂ ያሏት አለ። ከዛ ደግሞ ከተሰጣት በኋላ የመለሱትም አለ። የመከነ ማለት ነው የቀረ። እሱ በምን ምክንያት ነው? የሆነ ያልተሟላ ዶክመንት ምናምን እዛ ውስጥ የድሮ ፋይልሽም አለ። አንዴ ከሞላሽ ስምሽ ከገባ ሁሌ ይከተልሻል። የማይለቅ ነገር ስለሆነ የድሮ ፋይልሽ ከታየ እንትን ይልሻል። አሁን የሷ ኬዝ ምን ሆኖ ነው? አላስታውሰው ግን ፐርሰናል ነገርም ስለሆነ ብዙም ትዝ አይለኝም። ግን የድሮ ፋይል ተገኝቶ ስለዚህ አንዴ ስገባ ቀጣይ መግባት እንፈልግ ከሆነ ሁሌ ይከተልሻል። አይ በቃ ይከተልሻል። ድሮ የተበላሸ ከሞላሽ ይከተልሻል። አዎ አንዴ ስምሽ ሲገባ ስለሚወጣ ያው በተሻለሽ መጠን ትክክለኛ ነገር ለመሙላት መሞከር ነው የሚሻለው። በትክክለኛው ግን ሞልቶ ያው ይሰጣል። አብዛኛው እንደነገርኩሽ ነው። በቀን ስንት ሰው ይሰጣል አታውቂውም? ግን አንዳንዴ ደህና ይላሉ 5 10 ያ ሁላ ሰው ተሰልፈው አይ 5 በጣም ትንሽ ነው ብዬ እኮ ነው። አልፎ ነው። አይ አንዳንዴ ከፍም ሊል ይችላል። ኦኬ ግን ብዙ ፌል የሚያደርግ ነው። ያው 600 ብትመሰለፊ ብዙዎቹ እንደሚወርቁ ይታወቃል። አሁን በፊት ማቀው እስኪ የበፊቱን አንቺ ንገሪኝ። በፊት አንድ ሰው ዛሬ ኤምባሲ ገባ ከዛ መቼ መግባት ይችላል? ወዲያው መግባት ይችላል ነበር። ብር ካለው በነጋታው ይገባል ከዛም ይሞክራል። አሁን 6 ወር መጠበቅ አለብሽ። ስለዚህ ዛሬ ፌል ከሆነ ከ6 ወር በኋላ ነው። አንዳንዴ ደግሞ ቀኑንም ሳይጠብቅ ገብቶ የሚሰጠዋል። አንዳንዴ ደግሞ ለምን 6 ወር ሳይሞላ ገባክ ብለው ደግሞ እንትን ይልሻል። 6 ወር እስክትጠብቂ እንትን ይልሻል። ኦኬ እና አታውቂው እንትናቸው ሰው ግን ማለት በብዛት የሚመጣው ምን አይነት እድሜ ክልል ያለ ሰው ነው? ብዙ የሚፈልገው ወጣት ስለሆነ ወጣት ይመጣል። ኦኬ ትልልቅ ሰውም ያው እናት አባቶች ይመጣሉ። እዛ ልጆቻቸው ያሉ ማየት የሚፈልጉ ምናምን ይመጣሉ። በዛው ልክ ግን አልፈልግም እያለም የተመታለት ሰው አጋጥሞሽ ያውቃል? በቃ አልፈልግም እንደው ደስ እንዲላቸው ለመሞከር ነው እያለ ትልልቅ ሰው ያው እናቶች ነው የሚሆኑት ብዙ ጊዜ። ኦኬ ዛም ይመታላቸዋል። አይፈልጉትም ምንም አናረግም ብለው ስለሚያስቡ ብዙ ነገሩን ደስ ስለማይላቸው አይፈልጉትም። ግን ይሰጣቸዋል። ወጣቶች ደግሞ በጣም ይፈልጉታል። እነሱስ ያው ይሰጣቸው ይሆናል ሊሰጣቸው ይችላል። ግን ብዙዎቹ እሺ እንደዚህ በትምህርት ምናምን የሚሄዱ ሰዎች ራሳቸውን ሞልተው በኤጀንትም ሞልተው የሚሄዱ ፌል የሚያደርግበት አጋጣሚ እንዴት ነው? ምክንያቱም አሁን ከባድ እየሆነ ያለው ብዙ ሰው እንሞላለን ነው የሚለው። ሞልተን እኛ አስተካክለን ምናምን እንልካችኋለን ነው። እውነት እንደዚህ አይነት ኤጀንቶች መላክ ይችላሉ ወይ? እስኪ አንቺ ከሚልኩም ይኖራሉ። ግን ከምታየው ምንድነው የምመክሪው? የሚሻለው እንዴት ነው? ምን መሰለሽ እንልካለን የሚሉትም የሆነ ፕሮሰስ ድረስ ያስሄዱሽና ትገቢያለሽ ኤምባሲ። ከተሳካልሽ ገንዘብ ያው ዲል ያረግሽውን ትከፍያለሽ። ካልተስማማሽ ማለት በቃ ካልተሳካልሽ ግን ብርሽ ተመላሽ ይሆናል። ስለዚህ ሀፋፍ የሆነ እድል አለ እንጂ በእርግጠኝነት ኢትዮጵያ ውስጥ 100% የሚልኩ ድርጅቶች የሉ። ሁሉንም ጨርሰው እርግጠኛ የምትሆኝበት ነገር አይደለም። ሊሳካልሽም ይችላል ላይሳካልሽም ይችላል። ግን እንደ ዲላቸው ነው። ብዙዎቹ አሁን እንመልሳለን ካልተሳካ፣ ከተሳካ ደግሞ እንሄዳለን ስለሆነ እሺ ውጪ ያለ ሰው አንቺ ካሳለፍሽ ኤክስፒሪየንስ ስታዩ እዚህ ያለውን ኢንፎርሜሽን ለመግለጽ ፈቃደኛ ነው ለቤተሰቦቹ ያንዳንዱ ነገር ለማድረግ ወይስ ውጪ ያሉ ኢትዮጵያውያን እንዴት ነው እዚህ ካለው ከወላጆቻቸው ጋር አንቺ ጋር ፎርም ከሚሞሉት ጋር ያላቸው ነገር?
ስለ ፐርሰናል ነገር አያገባኝም አልጠይቃቸውም። አይ አልጠይቃቸውም ስል አሁን ከምታየው ነው። እኔ መሆን አንቺ ጋር ስመጣም ከማየው አሁን አንዳንድ ወላጅ በጣም ኢንተረስቲንግ ሆኖ ይተባበርሻል ምን ይላል። አዎ ግን እዛ ያሉት በጣም ያስጨንቃቸዋል ይመስለኛል። እዚህ ያሉትን በጣም ነው በቃ ይጓጓሉ። ያው ቤተሰብሽ ማየት ትፈልጊ አይደል? እዛ አብሶ መምጣት ማትች ከሆነ በጣም ትጓጓያለሽ እኮና በጣም ስለሚጓጓ እዛ ያለ ሰው እዚህ ያሉትን ይሄን አድርጉ ምናምን እያለ ያስጨንቃል። ብዙ ጊዜ እዛ ያሉት አድርገውም ግን ፌል ሲያደርግ ያው ትንሽ እንትን ይላል። አሁን ሳይፈልግም አሁን ይሄዳሉ ወደ ተለያየ ሀገር ወጣቶችም ሆነው እዛ እንትን የሚል ያው ድንገት አጋጣሚ ምናምን ያ እንትን ሲልሽ ትሄጃለሽ። እና ይሄን ይመስላል። ስለ የትምህርት ደግሞ ምን መሰለሽ ስኮላርሺፕ ምናምን ትሞያለሽ። ብዙዎቹ ያው ኤጀንት ይኖራቸዋል። ትምህርት ቤቱ ተቀብሎሽ ዶላሩን ከፍለሽ ከባዱ ምንድነው ኤምባሲው ነው ማሳለፍም መጣለም የሚችለው እና ያን ሁሉ ሰክሪፋይ አድርገሽ ኤምባሲው ከጣልሽ ያው በብዛት ግን ይሄ እንደዚህ ብለሽ ባትገልጪው በጣም እድል ያለው ምን አይነት ኬዝ ለሚያቀርብ ነው ከምታዩት? በምን ዙሪያ ለመመታት ቪዛ እንዲመታ በብዛት በቃ እድሉ ከፍተኛ እድል ያለው ሕክምና ነው እጮኝነት። ሕክምናም ለምን ኢትዮጵያ እኛን መረጥሽ ሌላ ቦታ አይቻልም ወይ ብለው ሊመልሱ ይችላል። ቦርድም ጽፎልሽ ምናምን ስለዚህ ቦርድ መጻፉ 3 ሐኪም ማስመታትሽ ምናምን ማተር ላይ ያደርግ ይችላል። በቃ ኤምባሲው ነው ዋናው። እሺ አሁን ግን በትራምፕ ጊዜ በጣም ብዙ ሰው እየፈራ ነው። ምንድነው እኔ ግልጽ ስላልሆነልኝ ነው የወጣው ህግ እና እዚህ ያለው ነገር እስኪ ንገሪኝ። እንደ በፊት ይጓጓል ሰው ነው? ተስፋ አይቆርጥም? አይ ተስፋ አይቆርጥም። ክርስቲያን ተስፋ አይቆርጥም። ሄዶና ታውቂም አይቆርጥም። እዚህ በጣም እንትን ነው። አሁንም ይሞክራል። ግን ምንድነው አሁን እዛ ከትራምፕ በኋላ ምንድነው ልዩነቱ? እዚህ ልዩነት የለውም። አይ ሰው ላለመሄድ ልዩነቱ ምንም እስከዛሬ ብዙ አሁን ላይ እኮ ምንድነው ያወጣው ህግ እስኪ ያለውን ነገር ንገሪኝ። አራሳሪ ማላውቀው ነገር አትጠይቂኝ። ለምን እንዴ ሰው ለምንድን ነው የማይሄደው? አልሄድም እኮ አይደለም ሰው አሁን በትራምፕ ጊዜ አሁን በወጣው ህግ የሚሉት ምንድነው? ምን ህግ ወጥቶ ነው? ስለ ህጉ ብዙ ነው የለኝም። ግን መሰለሽ ይሄ ግሪን ካርድ የሌለው ወይ ምናምን ቪዛው የተቃጠለ እዛ መቆየት አይችልም። እና በፊት የሆነ ተጻጽብት ነበር መሰለኝ። አሁን ግን እሱ ነገር ያለ አይመስለኝም። ኦኬ በቃ ጭራሽ የሌላቸውን አባራለሁ ስላለ ሰው ይፈራል። እዛ ድረስ ሄዶ ግን እንደሞነ ተስፋ አይቆርጥም። አይቶ ይመለሳል። ቢያንስ ያየሽ ተመላላሽ ከሆንሽ እኮ ቪዛ በየ2 አመቱ እኮ ይታደስልሻል። ዋናው እነሱ የሚፈልጉት እኮ እዛ ሄደሽ እንዳትቀሪ ነው እንጂ መመላለስ መብትሽ ነው። የ2 አመት ቪዛ ነው የሚያወጡልሽ። መሄድ መምጣት መብትሽ ነው፣ ትችያለሽ። አሁን ሀብታም ሰው መጥቶ በጣም እዚህ ያለውን ነገር አሳይቶ የሚመለስ አለ፣ ምንምም ሳይሆን መሄድ አለ። ስለዚህ ኦልሞስት ያው አንቺ እንዳልሽው 50-50 ነው። ዶክመንት ብዙ ጊዜ አይታይም። አሁን ኢሮፕ ላይ ምናምን ስትሄጂ ዶክመንት ይታያል። 45 ቀን እነሱ ጋር ነው ዶክመንቶች የሚቀመጡት፣ ሁሉንም ነገር ይታያል። እዚህ ግን በ3 ደቂቃ ኮንቨርሴሽን ነው የምትለያዩት እና የሚሞላው ብቻ ነው እንጂ የሚታየው ይሄ ያለኝ ብለሽ ዶክመንት እንዲይዘሽ የምትመጪ ማንም ቼክ አያርግሽ። ሂስትሪ ይታያል። ሂስትሪ ይታያል። ስንት ያስፈልገዋል ቢያንስ አንድ ሰው? እነዛ የምትይው ቁጥር የለም። ግን ኢሮፕ ላይ ሞር ደርሶ መልስ ካለው ብዙ ጊዜ ይሰጣል። አፍሪካ ሀገር ሩቅ ምስራቅ ምናምን ቢዝ አይቆጠርም? እስቲ ወደፊት ይቆጥሩት ይሆናል እንጂ አይቆጠርም። ተጽፏልሽ እኮ ፎርሙላ እኮ ይሞላል። ግን እነሱ ያው ኬንያ ሄደሽ ኢትዮጵያ መመለስ እኮ ያን ያህል ትልቅ ነገር አይደለም። ኢሮፕ ግን እየደረሽ ከተመላለሽ አቅም አለሽ ሄደሽ ምንም አታረጊ የምትመለሽ አይነሽ ነው። ስታስሞያቸው አንቺ ደንበኞችሽ ለመመለስ የሚፈሩት ጥያቄ ምንድን ነው? ውስጥ ካለው አይ ሁሉንም የሚሄድ ደንበኞች ይመልሳሉ። ጥያቄ አይፈሩም። አዎ እሺ። እድሜ ብቻ ያለው ነገር አሁን ሴቶችም ወንዶችም ጋር ስታይ እየተሳሳተባቸው አሉ በብዛት እና እድሜውን ለማስተካከል የሚሞክር ምናምን ሰው አለ። ይሄ እንዴት ነው አሁን የሚፈጠረው? ብዙ ጊዜ በዲቪ ሰዓት ነው እንደዚህ የሚፈጠረው። የዲቪ ላይ የሞሉትና ፓስፖርታቸው ላይ አንድ አይነት አይሆንም። የትውልድ ቀን ወይ ዓመተ ምህረቱ ወይ ምናምን ከሶስት አንዱ ይበላሻል። ዲቪ የተሞላው ሌላ ነው፣ እዚህ እጃቸው ላይ ያለው ዶክመንት ደግሞ ሌላ ነው። ስለዚህ ማስተካከልም አይቻልም። ያው የዲቪው ማስተካከል አትችይም። የምትችይው ፓስፖርትሽን ማስቀየር ነው። ኦኬ። እና ብዙዎቹ እንደውም ዲቪ ሲወጣ የሚቸገር ሰው ያ ነው የሚበላሽባቸው፣ ብዙዎቹ የሚበላሽባቸው። እሺ አሁን የፓስፖርት ላይ አሁን ስትመጪ ፓስፖርት ሰው ከተመታለት በኋላ እንዴት ነው እንትን የሚለው? እንዴት ማለት ፓስፖርቱ ካለቀበት ምናምን አሁን ይሄ የፓስፖርት እንትን የመጣው የ2 ቀን የሚለው ለነሱ ጠቃሚ ነው ማለት ነው እንደው? አዎ ዶክመንት ስላላቸው የዲቪ ወረቀታቸውን ይዘው ሄደው ያስቀይራሉ። ያው የምትከፊውን ከፍለሽ
ይችላሉ። አሁን አንቺ ትሰሪያለሽ የፓስፖርት ማለት ነው የአጭር ጊዜ ማድረግ የ2 ቀን የ3 ቀን ያለውን ጀምረሻል። እሱ እንዴት ነው የሚሆነው? የፓስፖርቱ ዲላችሁ ያለው ከእንትን ጋር ነው? ኦንላይን እኮ የምትሞይው። ኦንላይን ስለምትሞይ ኖርማል ሳይሆን ቀን ማሳጠር ላይ አሁን ስትሰሪ ቀን ማሳጠሩ ብዙ ጊዜ ስለማይከብት እዛው አካባቢ እየሄዱ ነው፣ እዛው ኢሚግሬሽን እየሄዱ ነው የሚጨርሱት። ግን በእናንተ መሞላት ይችላል? የሚሞሉ አሉ። እኔ ግን ስለማይከፍትልኝ ብዙ አሁን እናንተ ጋር በብዛት አሁን አንቺ ጋር መጥቶ እንደዚህ አይነት ፎርሞችን ሞልቶ ምናምን የሚሄዱ አሉ፣ የሚቀሩም አሉ። ሄዶ ይደወላልሽ ሰው አለ? አዎ እንዴ መቅደስ ጋር እያሉ ይልኩልኛል እና ይደውሉልኛል አብዛኞቹ ማለት ነው። እሺ ስለዚህ አሁን እዚህ መጥቼ ያው ሳልነግራቸው ብሄድ ጥሩ አይደለም። እስኪ የኢትዮጵያ ሕዝብ ሁሉ ጠቅልለው ወጥቶ እናት ሀገር አሜሪካ እንገናኝ እና ይሄን ቢያሟሉ የምትዩ ነገር ካለና የምንን የአሜሪካን ብቻ ነው የምትሰሪው አንቺ? አይ ሁሉንም ሀገሮች እሰራለሁ፣ ዩሮፕም እሰራለሁ፣ የሁሉንም ሀገሮች እንሰራለን። ስለዚህ እስኪ ቢያሟሉ ይሄን ቢሆን ቢያንስ እንዳልሹ ድል ነው። ግን በዚህ ያልፍላቸዋል የምትዩ ነገር ካለ እስኪ ንገራቸው። በቃ በተቻለ መጠን ትክክለኛ ዶክመንት ማሟላት፣ በቃ ትክክለኛ የሚሉትን ነገር ይዞ መቅረብ ሞሮ የተሻለ ነው። ያላችሁ ትክክለኛ ነገር ያው ፌል ይሄ ዶክመንት ሆኖ ስለሚቀርብሽ የሚያስጠላው እሱ እኮ ነው። ዛሬ ተሳሳትሽው ነገ ይከተልሻል። ስለዚህ በተቻለ መጠን ትክክለኛውን ነገር እየሞሉ ቢያልፉ ጥሩ ነው። አንቺ መሄድ ትፈልጊያለሽ ውጪ? ለራስሽ ፎርም ሞልተሽ ኤምባሲ ገብተሽ ታውቂያለሽ? አላውቅም። መሄድ አትፈልጊም? ያው ጎብኝቼ ለመመለስ ፈልጋለሁ። እንዲዛ ጓደኛዬ ለማለት እውነት ነው እሱም ብዬ አይ ጥሩ እና እኛ ጋር መምጣት ስትፈልጉ አሜሪካ ኤምባሲ ጋር ነን። ስልክ ከስር እናስቀምጥላችኋለን ባዮ ላይ መቅዲ ቪዛ ሴንተር የሚል እና በዛ መጠቀም ትችላላችሁ። ሁላችሁም የዚህ ድል ተጠቃሚ እንድትሆኑ በተለይ በትምህርት እና በተለያዩ ነገሮች ላይ አሁን ማጭበርበሩም ስለበዛ ብትጠነቀቁ፣ ኢንፎርሜሽኑን ደግሞ ያውኛ ማህበራዊ ኃላፊነትን ነው እየተወጣን ያለኑ። የኔ ፖድካስት በይበልጥ እንደምታውቂው ማተር የሚያደርገው ይሄ ሳይኮሎጂ ትምህርቴ ነው ስነ ልቦና ላይና በይበልጥ ደግሞ ማህበራዊ ኃላፊነት ላይ ማህበራዊ ቦታዎች ምን አሉ፣ የት ነው ሴንተሮች ያሉት፣ እነሱ ማህበረሰቡ እንዴት ይጠቀምበት የሚለውን ነው። ምናልባት እንልካለን የምትሉ ድርጅቶችም ህጋዊ ከሆናችሁ መምጣት ትችላላችሁ። ልካችሁ የምታሳዩ እንዳለችው ገንዘብ የምትመልሱ ከሆነ በዚህ እድሉን ለመስጠት እችላለሁ ማለት ነው። መቅዲዬ በጣም አመሰግናለሁ። ፐርሰናል ላይፍሽን ደግሞ በይበልጥ ገና ሳልላልሽ በሰፊው መተን ሌላ ጊዜ መጫወት እንችላለን። ዛሬ ግን የእውነት ደስ የሚል ቆይታ ነው ያደረግነው። አመሰግናለሁ። እሺ